ሰላም ሰላም፣ ጤና ይስጥልኝ ውድ ሀገሬ ልጆች በመላው ዓለም የምትገኙ ሰላም ለእናንተ እያልኩ እኔ በጣም ሰላም ነኝ። የኔ ወዶች፣ የኔ ቤተሰቦች፣ የኔ ፋሚሊዎች፣ ውድ ቃልዬ ፋሚሊዎች በአጠቃላይ ሰላም ሁሉ የተመኘሁላችሁ ቪዲዮ ስታዩ ወይም ደግሞ የኔ ቪዲዮ የደረሳችሁ እህትና ወንድሞች፣ የኔ ፋሚሊ፣ የኔ ቤተሰብ መሆናችሁን ሳትረሱ ሰብስክራይብ እና ላይክ ማድረጋችሁን ማለት ነው። የኔ ወዶች አበረታቱኝ። እኔ ከእናንተ እርዳታ ፈልገው ከእናንተ እገዛ ፈልገው ሰብስክራይብ እና ላይክ በማድረግ ነው ማለት ነው። እና ይህን ወዶች እያደረጋችሁ ስላላችሁ በጣም አመሰግናችሁ፣ በጣም እወዳችኋለሁ። እግዚአብሔር ዘመናችሁን ይባርክ። በጣም አመሰግናለሁ ማለት ነው ወዶች። እና እንዴት ናችሁልኝ? ዛሬ እንግዲህ አረፋ ነው። የእስልምና እምነት ተከታዮች በአጠቃላይ እንኳን አደረሳችሁ ለአረፋ በዓል ማለት ነው እወዳለሁ። እንኳን በሰላም አደረሳችሁ ለዚህ ቀን። በእውነት በሀገር ውስጥም ያላችሁ ቤተሰቦቻችሁ ጋር ለማክበር እንኳን አበቃችሁ። በስደት ያላችሁ ደግሞ እንኳን በሰላም ለዚህ ቀን አደረሳችሁ። ዋናው የሰው ልጅ ሰላም መሆን ነው እና ቀድሞውን ጊዜ ደግሞ በሀገራችሁ ከቤተሰብ ከሀገራችሁ ጋር ገብታችሁ ለማክበር ያብቃችሁ ማለት ነው እወዳለሁ። በአጠቃላይ ማለት ነው የኔ ወዶች እህትና ወንድሞች ማለት ነው ለሁላችንም መልካም በዓል ይሆንልን። እሺ። እና ጠቅለላም ያው ከባድ ነው። ያው በእርግጥ እንደ ረመዳን ባይሆንም የአረፋ ቢያንስ ትንሽ ውብ ነው፣ ይሻላል። የሁለት ቀን የሶስት ቀን ነው የሚሆነው እንጂ የዛኛው ከአንድ ወር በላይ ነው የሚሆነው። በጣም ከባድ ነው እና እግዚአብሔር ይመስገን አለን ማለት ነው ውዶች። በሰላም ለሀገራችን ያብቃን ሁላችንም በስደት። እና እንዴት ናችሁልኝ? ሁሉ መልካም ከኔ ሁሉ መልካም ነው። ዛሬ እንግዲህ በጣም ደስ የሚል ቀን ነው የሚሆነው። ሁላችሁም መልካም ቀን እላለሁኝ። እሺ። እና ሰብስክራይብ እያደረጋችሁኝ፣ እሺ እያበረታታችሁኝ፣ ፋሚሊ እየሆናችሁ ተጎኔ አይዞሽ ጠንክሪ እያላችሁኝ አሁንም እንድታበረታቱኝ እፈልጋለሁ። የኔ ውዶች እህትና ወንድሞች በአጠቃላይ ማለት ነው ሰላማችሁ ብዝት ይበልልኝና እኔም እንግዲህ በቃ የመጣሁበት ቀን የቆስቲ መቼ ቀን ነበር የመጣሁ መሰላችሁ? አረፋ ሊሆን ሁለት ቀን ሲቀረው ነው የመጣው። አሁን ነገ ተነገ ወዲያ በቃ ልክ 2 ዓመት የመጣሁበት እዚህ ሀገር እና እግዚአብሔር ይመስገን መሄጃዬም ደርሷል። የኔ ውዶች ወይኔ እግዚአብሔር ተመሰገነ። በሰላም ለዚህ ቀን አደረሰኝ። በእውነት በጣም ወይኔ በስመአብ ከምንም በላይ በሰላም በጤና ከምንም በላይ ማለት ነው በእውነት ከስደት ሀገር ላይ ሰላምና ጤና መሆኑ ትልቁ ሀብት፣ ትልቁ ንብረት፣ ሌላው ሁሉ ሌላ ነው። እና ውዶችዬ እንግዲህ ሀገሬ ልገባ ስለሆነ እኔ በሰፊው ብዙ ነገር ይዤላችሁ ስለምመጣ የዛኔ እኔ በራሴ አይዲያም አለኝ። እናንተ የምትማሩበት፣ የምታተርፉበት፣ የምታመሰግኑበትን አይዲያ ስላለኝ በዛ አይዲያ በጣም ደስ በሚል ነገር ነው እመጣላችሁ። ለቤት አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ፋሚሊ የሆናችሁ ደግሞ ሸር እያደረጋችሁልኝ ማለት ነው ቪዲዮ እይታ እንዲኖረው ላይክ እና ሰብስክራይብ እንዲሞላልኝ የኔ ወዶች። እሺ። እና እላችኋለሁኝ እንግዲህ እግዚአብሔር ለቀጠሮ ያብቃን፣ እኔንም በሰላም ለሀገሬ ያብቃኝ፣ በሰላም እንዳመጣ በሰላም ይውሰደኝ ሀገሬና ደግሞ ኢትዮጵያ ገብቼ ደግሞ በሰላም እንገናኝ። እንትን እኮ እየጠበቅኩ ነው፣ የሆነ ነገር እየጠበቅኩ ነው እዚህ ማለት ነው። እና ለዛ ነው እዚህ ቆሜ እስከዛ ድረስ ግን ለምን ሰላም አላችሁ ብዬ ሰላም የምላችሁ ማለት ነው። እና ከፊቴ ማን መጣ ወይስ ማን ነው ያልኩት፣ ምክንያቱም እዚህ ጋር ነው ያያችሁት፣ በዚህ ነው ሰው የሚመጣ እና እኔ ደግሞ እዚህ ሆኜ ድፍረቴ ትላላችሁ። እዚህ ቤት ውስጥ ማለት ነው። ቤቱ በጣም ትልቅ ነው፣ ፎቅና ምድር ነው እና ሴፍቲ ያለ ሴፍቲ ካሜራ እና ግን ካሜራ ምናምን እንደዚህ መቅረጽ ምናምን አይፈቀድም። ቤቱ በጣም ከባድ ቤት ነው እላችኋለሁ። እኔ ግን አሁን ብዬ መልኬንም ወይም ደግሞ ዝም ብዬ ስልክ ማውራ መስዬ ነው የምቀርጽላችሁ። እሺ የኔ ወዶች እግዚአብሔር ይመስገን ከዚህ ቤት በሰላም ወጥቼ በራሴ ዘና ብዬ በራሴ ነገር ብፈልግ ውጭ ብፈልግ ቤቴ እንደፈለገኝ አውርቼ እንደፈለገኝ አድርጌ የምመጣበት ቀን ወይም ጊዜ ቅርብ ነው እና እግዚአብሔር ይመስገን አላማርረውም። አሁንም
አመሰግነዋለሁ እላችኋለሁ የኔ ወዶች እና አበረታቱኝ። አዳዲስ የሆናችሁ ደግሞ ኑ ሰብስክራይብ እንደራረግ። እሺ ተያይዘን እንደግ፣ ተያይዘን እንስራ። እውነት ሁል ጊዜም የሰው ሰራተኛ በመሆንና ተሰዶ በመኖር ብቻ ነው ገንዘብ የሚገኝ ብለን ጊዜያችን፣ እድሜያችን፣ ህይወታችንን አናባክን። አሁን ላይ በሀገራችን ቁጭ ብለን ራሱ የተዝናናን እየሰራን ገንዘብ ማግኘት እንችላለን። አስባችሁታል? ስለዚህ ግድ በጥግረራ ብቻ መሆን የለበትም ገንዘብ አገኛለሁ ብለን ማሰብ ያለብን። አመለካከታችን፣ አስተሳሰባችንን መቀየር ይኖርብናል። ገንዘብ እንዴት የምናገኝበትን ነገር ማወቅ ይኖርብናል ማለት ነው። ስለዚህ ስልክ ካለ ስልካችንን ለስራ እንጠቀም። የማይሆን ነገር አንመልከትበት፣ አናዳምጥበት። የሚጠቅመንን የሚሆነንን ነገር እናዳምጥ፣ እንማርበት፣ እንወቅበት፣ ከዛም እንስራበት ማለት ነው እላችኋለሁኝ። ስለዚህ ሁላችሁም ስልክ ያዛችሁ መስራት ትችላላችሁ እላችኋለሁኝ የኔ ውዶች እና ስላገኘኋችሁኝ ለነበረን ቆይታ ሰላም ስላልኳችሁ በድጋሚ ደስ ብሎኛል። ለሁላችሁም እስልምና እምነት ተከታዮች መልካም ቀን ይሁንላችሁ፣ መልካም አረፋ። ክርስቲያን ወንድሞቼ እህቶቼ በጣም ወዳችኋለሁ። ያላችሁበት ሁላችሁም ሰላም ሆኑልኝ። በሀገር ውስጥም በሀገር ውጭም ያላችሁ አብሮነታችሁ ከኔ እንዳይለይ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ኮሜንት እየጻፋችሁ አበረታቱኝ እላችኋለሁ ውዶቼ። ያበረታታችሁ ስላላችሁ በጣም ቴንኪ ሶ ማች። እሺ አዳዲስ ሆናችሁ ደግሞ እንደማመር፣ አብረን ሼር እንደራረግ፣ እንሰራራ እላችኋለሁኝ። ከኛ ጋር አብራችሁ መስራት የምትፈልጉ የሼር እና የግሩፕ እንትን አለን። እዛ ላይ አብራችሁ መስራት የምትፈልጉ አዳዲስ የሆናችሁ የዩቱብ የከፈታችሁ ቶሎ ዩቱባችን እንዲያድግልን ማለት ነው። ስለዚህ መስራት የምትፈልጉ ቶሎ በውስጥና አብረን ስልክ ከሰጣችሁ በቴሌግራም አብረን መስራት እንችላለን ማለት ነው ውዶች። እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። በያላችሁበት በዓለም ዳርቻ ሰላም ሁሉ እመኝላችኋለሁ። እስክንገናኝ ድረስ ሰላም ሆኑልኝ። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሁሉ ሰላም 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 ሆኑልኝ። መልካም ቀን ለሁላችንም። በሰላም ለሀገራችን ያብቃል።